እሺ ሲቲዝንስ አሸንፈናል። ቀጥታ ወደ ራውንድ ኦፍ 16 ገብተናል ማለት ነው። ግን የሰቀቀን የገባ ነው የሰቀቀን። በቃ የስፖርቲንግ የሚባል ክለብ ባለቀ ሰዓት አሸንፎ ገብቶ አጣቦን 8ኛ ላይ እንኳን አውርዶን እስከ 8 ነው የጨረሰ። ቀጥታ ወደ ራውንድ ኦፍ 16 የሚገባው እንደምታውቁትና ማድሪድ እየተሸነፈ ባይሆን አንገባም ጭራሽ። በቤኔፊካ 3-2 እየተሸነፈ 90 ደቂቃ ላይ ቁጭ ብዬ እያየው አቻ ካረገ እኛ ልንወጣ ማለት ነው፣ ወደታች ፕሌይኦፍ ልንገባላችሁ። ከዛ ጭራሽ ቤኔፊካ ደገመላችሁ። ማድሪዱ ለቀይ ባለቀ ሰዓት ወጥቶበት ብቻ በጣም ክሪዚስ ጌም ነበረ የማድሪድ እና የቤኔፊካ። እኛም አልፈናል። የሚገርማችሁ ለቤኔፊካ 4-2 ያስቆጠረው በረኛው ነው። ያቺ ጎል ደግሞ ጎል ዲፍረንሳቸው አድጋ ከ25ኛ 24ኛ እንዲጨርሱ አድርጎ ፕሌይኦፍ እንዲጮቱ ያደርጋቸዋል ማለት ነው። ኤኒዌይ ወደ ክለባችን ስንመጣ ሃላንድ ጎል ወደ ማስቆጠርነቱ ተመልሷል ማለት ነው። ፎደን ብቻ ነው ጥምም ያለበት፣ እሱም ይመለሳል፣ ችግር የለውም። በጣም የሆነ እንድታገባ በጣም ስፈልግ እኮ እንዲህ ነው፣ ይጠማል። አይሆንም። የሚገርማችሁ ስፐርስም አሸንፋለች። ቀጣይ የፕሪሚየር ሊግ ተጋጣሚያችን ፍራንክፈርትን አዌ ሄዳ 2-0 አሸንፋለች ማለት ነው። ይሁን ቀጣይኛ ነው የምንገጥሙት ፍራንክፈርትን አይደለም፣ አዌ ቀጣይ ሄደን ስፐርስን እንገጥማለን፣ እናሸንፋለን። 2 ጌም ምንም ጎል አልተቆጠረብንም እስካሁን። ይመቸን። በዚህ ሙድ ሄደን ስፐርስ ጠላታችንን ስጠት ግባለት ይላል። ይሄ ነው ሲቲ አባቴ፣ ይሄ ነው ጋላታሳራይ ሜዳ ድረስ ተጥቼ ለጥፍ 2-0። ለማንኛውም በጣም ደስ ያለ ሚስተር ቻምፒዮንስ ሊግ ሂምሰልፍ ዛሬ ከረጅም ጊዜ በኋላ ከ5 ጌም ነው የተባለው። ለሱ ረጅም ነው በጣም። ከ5 ጌም በኋላ ተመልሷል። እርግጠኛ ነበርኩ፣ ምክንያቱም ቻምፒዮንስ ሊግ ስለሆነ እንደሚያገባ እርግጠኛ ነበርኩ። በጣም አሪፍ ጌም ነበር የተጫወት ነው። ወደ መጨረሻ በጣም ብዙ ቻንስ ነው ያባከን ነው እንጂ ብዙ ጎል ማግባት እንችል ነበር። በጣም ነው ጌሙን የተቆጣጠር ነው። ቸርኪ ምን አይነት ተጫዋች ነው! በስማም የሚል ፊልደር በቃ ይሸነሽነዋል። ሌላው በጣም አንድ አሳዛኝ ነገር ዶኩ ተጎድቶ ወጥቷል። ምን አይል እንደሆነ አላወቅንም፣ ግን ያሳዝናል። ለማንኛውም በጣም አሪፍ ጌም ነበር፣ አሸንፈናል። ደረጃችን አሁን ሁሉም ጌም ስላላለቀ ነው ለደረጃ ሰራላችሁ። ለማንኛውም ሲቲ ደጋፊ በሙሉ እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። በጣም አሪፍ ጌም ነበረ። ሲቲ እንዴት ነው ደስ የሚለው በእናታችሁ። ከሞስ ሲቲዘንስ እንግዲህ ቀጥታ ወደ 18 ያለፈን ይመስለኛል። የሁሉም ይለቅና ከዛ እንትሩ ነግራችኋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የተሰማችሁን ደስታ ከዛ ይጻፉልኝ። ከሞስ ሲቲዘንስ ጋላታሳራይን ሜዳ ላይ ጠርቼ እርግፍግፉን አውጥቼ ላኩት። እግዚአብሔርን ምንም ላይክ አልተንቀሳቀሱም ነው የምልህ። ሲቲ በጣም ተጮቷል። ሲቲ ማግባት አቃተው። ዶኩ ተቆጥቶ በቃ ላይክ እኔ አሁንም ጉዳት ሊፈታን አልቻለም። ዶኩ ተጎድቶ ወጣ። 2 አሲስት አድርጎ ሃላንድ ከ6 ከ7 ጨዋታ በኋላ አገባ። ማርሙሽ ሲስት ነበር፣ ራይንደርስ ሲስት ነበር። ዶኩ ከወጣ በኋላ አሲስቱ ምራቀን፣ ጎሉ ምራቀን። 2-2 አለቀ የሱ አሲስት 2። ገና አሁን የዶኩ መጨረሻ ምን እንደሚሆን አይታወቅም። ኤኒዌይስ አሁን ላይክ ስለሱ አይመለከተንም። ቶፕ 8 ውስጥ ገብተናል ማለት ነው። ሶ ቀጥታ ወደ 16ቱ ገብተናል። እስቲ አሁን አርሰናል እና ሲቲ ምንድነው የሚለያቸው? አንቺም በሮተሽ አንደኛ ሆነሽ ቶፕ 8 ውስጥ ለመግባት እኔም ገባው 8ኛ ሆኜ፣ ሁለታችንም 16 ውስጥ ገባን። አሁን ተገናኝተናል። ለማንኛውም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ ጋይስ፣ ሪፖስት አድርጉት፣ ፎሎ ማድረግ እንዳትረሱ። ይመቻችሁ። በዚህ ሰዓት የማንቸስተር ሲቲ ደጋፊና የባርሳ ደጋፊ ከሆንክ ምን ትፈልጋለህ? በቃ አሸነፈናል። ማድሪድ ያው እንግዲህ ተቃጠሉ፣ አይመለከተኝም። በጣም ደስ ብሎኛል። ብዙ ጎል መግባት እንችል ነበረ። ሰከንድ ሃፍ ላይ እድሎችን አባክነናል፣ ግን ሲቲ ይችላል። በጣም ደስ ብሎኛል። ሁለት ደግሞ ከቶተናም ጋር ዶሮዋን ልንገነጣጥላት ደርሰናል። እንደምንም ብላችሁ ቋጥረንም ቢሆን ወደ እናሸንፋለን። ማን ሲቲ ፎሬቨር። እስቲ ደጋፊዎች ሼር፣ ኮፒ ሊንክ እንዳይረሳ። እወዳችኋለሁ። ሲቲ ፎሬቨር። ማን ሲቲ ጋላታሳራይን ቤቷ ጠርታ ፈርስት ሃፍ ሃላንድ እና ቸርኪ ጠቅጠቅ ዶጉ 2 አሲስት ከዛላ ተለማመዱባቸው። ትሬኒንግ ቀለል አድርገው ቶፕ 8 ውስጥ ገብታችኋል። ፈላው እንኳን ደስ አላችሁ። ወንደሳን ባይዘይ ጋላታሳራይ ሊቨርፑልን 1-0 ያሸነፈ ቡድን ነው። ሊቨርፑል እኮ 18 ነጥብ ኖሮት ራሱ ጋላታሳራይ አንዱን ሽንፈት ያቀመሰው እና ፒኤስቪ ከባባር ሽንፈት ገባሻል። ስለዛ ማድሪድን አሸንፈሻል፣ ጋላታሳራይን አሸንፈሻል። አሪፍ ነው። 8 ውስጥ መግባትሽ ደግሞ ጨዋታ እንዳይደራረብሽ ያደርጋል። እንደኔ ያው አይደል አዌ ምናምን መጨረሻው እስከ መጨረሻው ሳትጮሽ ዋና ስክሪን ላይ ከነበሩት ውስጥ ከትልቁ ስክሪን አጠገብ የነበርሽው አንቺ ነሽ። ፈርስት ሃፍ ጌሙን ገለሽ ትሬኒንግ ማድረግ ስትጀምሪ ነው ወደ ትንሹ ስክሪን ያወረድንሽ። ተረዳሽኝ አይደል? አሁን ፕሪሚየር ሊግ ላይ ይሄንን ትሬኒንግ ትደግሚዋለሽ ወይ? አይመስለኝም። ፕሪሚየር ሊግ ከብዶሻል። ማንዬ ፕሪሚየር ሊግ ሃላንድ አያገባም። ፕሪሚየር ሊግ ላይ ሲሆን ምን ሆነሽ ነው?
ለፕሪሚየር ሊግ ማኛ ማርቲኔሊ ያቆጡት ነው እንጂ ቻምፒየንስ ሊግ በየጨዋታው ቻምፒየንስ ሊግ ለሚያገቡ በየጨዋታው ቻምፒየንስ ሊግ ለሚያገቡ ተጫዋቾች እኮ አሉ። ገባሽ አይደል? ፕሪሚየር ሊግ ላይ ነው ሴት ፒስ ኤፍሲ። አንቺስ ምን ኤፍሲ ነሽ? ኖ ጎል ኤፍሲ፣ ኖ ሾት ኦን ታርጌት ኤፍሲ፣ ሃላንድ ኳስ አይነካም ኤፍሲ። ታስ ዋትስአፕ እንገናኛለን። ጉድ ቪክቶሪ፣ ጉድ ትሬኒንግ። ሌላው ደግሞ ሲቲም እንደዚሁ እንግዲህ 2-0 በሆነ ውጤት አሸንፏል። ጀማው የእንግሊዝ ቡድኖች ማለት ነው ከተሳተፉት ውስጥ ከ1 እስከ 8 ባለው ደረጃ ውስጥ አጠናቋሉ። ጀማው ሲቲ ዛሬ ቆንጆ ውጤት ነው ያገኘው። ጀማው ይከብዷል የተባለውን ጨዋታ ነው ማሸነፍ የቻለው። ለማንኛውም ምን ሀሳብ አስተያየት አላችሁ? እስቲ ሀሳባችሁን አካፍሉኝ። ዘንድሮ ግን የፕሪሚየር ሊግ ቡድኖች ሻምፒዮንስ ሊግ ላይ ሊጋደሉ ነው መሰለኝ። ያልጣሙኝ አገባባቸው በጣም ነው የሚያስፈራው። ሊጋደሉ ነው። ጀማው ይመቻችሁ። ሲቲዝንስ ጋላታሳራይን በሜዳችን 2-0 አሸንፈናል ማለት ነው። ፈርስት ሃፍ በወጣነው ውጤት ጌሙን ገለነዋል። አሪፍ ጌም ነበረ። ሃላንድም ደግሞ ፋሚሊ ሪከርድ ወደ መስመሩ ተመልሷል። ሌላ ሪከርድ ሰብሯል። በእድሜ ትንሹ በአውሮፓ መድረክ 60 ጎል ያገባ ተጫዋች ኤርሊንግ ብሮት ሃላንድ ዘ ሮቦት ኢዝ ባክ ማለት ነው። ወደ አቋሙ ተመልሷል። ፋሚሊ ዶኩ ምርጥ የነበረ 2 አሲስት አድርጎ ወጥቷል። እነ ቸርኪም አሪፍ ነበሩ። አሪፍ ጌም ነበር ፋሚሊ። ፖይንቱ ያስፈልገን ነበረ፣ አግኝተነዋል። የመቻችሁ ሁላችሁም ኮፒ ሊንክ እያደረጋችሁ ሌሎች የተከናወኑ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎችን ውጤት ለማካፈል ያህል ማንቸስተር ሲቲ በኤርሊንግ ሃላንድ እና በራያን ቸርኪ ጎሎች አማካኝነት ጋላታሳራይን 2-0 በማሸነፍ በቀጥታ ወደ ቀጣዩ ዙር ማለፋቸውን ካረጋገጡ 8 ቡድኖች መካከል አንዱ ራሱን ማድረግ ችሏል። ባርሴሎናም ከመመራት ተነስቶ ኮፐንሃገንን 4-1 በማሸነፍ ወደ ቀጣዩ ዙር በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል ራሱን አንዱ ማድረግ ችሏል ማለት ነው። ሌዋንዶስኪ፣ ላሚን ያማል፣ ራፊና እና ራሽፎርድ የባርሴሎናን 4 ጎሎች ማስቆጠር የቻሉ ተጫዋቾች ነበሩ። የጆዜ ቤኔፊካ ድራማዊ በሆነ መልኩ የቀድሞ ክለቡን ሪያል ማድሪድ 4-2 በማሸነፍ ራሳቸውን ወደ ፕሌይኦፉ በማስገባት ሪያል ማድሪድን ደግሞ በቀጥታ ማለፍ ከሚችሉ 8 ቡድኖች ሊስት ውስጥ አስወጥተውታል ማለት ነው። ፓሪስ ጀርሜ ከኒውካስትል ዩናይትድም 1-1 ተለያይተው የፕሌይኦፍ ጨዋታዎችን የሚጠብቁ ይሆናል ማለት ነው። ኢንተር ሚላንም ቦሩሲያ ዶርትሙንድን 2-0 ቢያሸንፍም የፕሌይኦፍ ጨዋታዎችን ለማድረግ የሚገደድ ይሆናል። ዶርትሙንድን በተመሳሳይ ማለት ነው። ቶተንሃም ሆትስፐርም አይንትራክት ፍራንክፈርት 2-0 በማሸነፍ በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል ራሱን አንዱ ማድረግ ችሏል። ባየር ሙኒክን በተመሳሳይ ፒኤስቪን 2-1 በማሸነፍ በቀጥታ ወደ ቀጣዩ ዙር ማለፋቸውን ካረጋገጡ 8 ቡድኖች መካከል አንዱ መሆን ችሏል። ለማንኛውም ስለነዚህ ውጤቶች ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ ጋይስ። አይኖ መሽቷል፣ ነገር ግን ስለዚህ ድንቅ ተጫዋች ሳላወራ አልተኛም ብዬ ነው። ኤርሊንግ ብራውት ሃላንድ በቃ የጎል ሪከርዶች በሄዱበት ሁሉ ማለት ነው አይፋታም፣ እየተከተለ ነው የሚሰብራቸው ነው የምልህ። እንግዲህ ሲቲ ጋላታሳራይን 2-0 ባሸነፈበት ጨዋታ ላይ አንዱን ጎል ያስቆጠረው ኤርሊንግ ብራውት ሃላንድ ነበረ። ይሄ ተጫዋች ማለት ነው የምንጊዜም ወጣት ወይም ደግሞ በእድሜ ትንሹ የአውሮፓ 60 ጎሎችን ያስቆጠረ ተጫዋች በ25 ዓመቱ በአውሮፓ መድረክ 60 ጎሎችን ማስቆጠር የቻለ ወጣቱ ወይም ደግሞ በእድሜ ትንሹ ተጫዋች ሆኗል ማለት ነው። ኤርሊንግ ብራውት ሃላንድ ይለያል። በቃ የጎል ሪከርዶችን እያሳደደ ነው የሚሰብረው። ይቸመው። እኛ ማሸነፉን አሸንፈናል፣ ግን አሁንም ስቲል ማድሪድ እየተጮተ ነው። ማድሪድ አንድ አግብቷቻ እንኳን የሚያደርግ ከሆነ አውቶማቲካሊ አናልፍ። ስናገር ነበር ቀደም ባርሳ ካምባክ ያደርጋል ብያለሁ። ስፖርቲንግ ይከብደዋል እያልኩ ስፖርቲንግም ካምባክ አደረገ። ከዛ አሁን ጭራሽ ቼልሲ ማሸንፏል እና 8ኛ ላይ ነው ያለነው። ማድሪድ እየመራ ያለውን ጨዋታ ነው እየተሸነፈ ያለ 3-2 ነው። አቻ እንኳን የሚያደርግ ከሆነ አናልፍም ቀጥታ። ይሄ ሁሉ የሆነው ደግሞ መጀመሪያ የጣልናቸው ሲል የሆኑ ነጥቦች ናቸው። ከባየር ሊቨርኩሰን 2-0 የተሸነፍነው፣ እዚህ ጋር 3 ነጥብ ከሞናኳቸው የወጣ ነው 2 ነጥብ ድሮፕ አድርገናል። ሌላው ይቅር ከቦዶ ግሊሚት ባለፈው 3-1 የተሸነፍነው እነሱ ናቸው ዋጋ እያስከፈሉ ነው ያሉት። አሁን እንደምንም ማድሪድ ላይ ቋጥረን ማድሪድ ይሄ ጨዋታው እንዲሁ ማለቅ አለበት፣ አለበለዚያ ሲቲ ማለፉ አያልፍም። ኦልሬዲ እንወጣለን። ፒኤስጂ እና ኒውካስትል እርስ በርስ ሲገበገቡ ሁለቱም አላለፉም። ቼልሲ እንዴት እንዳለፈ ራሱ ግራ ነው የገባኝ። ኧረ በስመ አብ። ደህና ያለፍነውን ደህና ሄደን የነበረውን በቃ በጣልናቸው የደነዙ ነጥቦች ላያልፍ ይችላል። አሁን ሁሉም ጨርሷል። ማድሪድ ነው የሚቀረው። ማድሪድ በዚሁ ካለቀ ማድሪድ አያልፍም ማለት ነው። ማድሪድ፣ ፒኤስጂ፣ አትሌቲኮ ማድሪድ ኢቨን ኒውካስትል ራሱ አያልፉ። እኛም 8ኛ እንደምንም ተንጠልጥለን ነው ልናልፍ የምንችለው እና እስቲ ከማድሪድ ጨዋታ በኋላ እናየዋለን እንጂ የማይገፋ ነው። በስመ አብ። እንደዚህ አይነት ነጥቦችን ነጣል አሁን ነው ዋጋ የሚያስከፍለው። ማድሪድ ብቻ እንዲሁ ባለቀ። ወይኔ ምን አይነት ሲቲ ነው ያገኘው! ምን አይነት የሚገርመውን ሲቲን የተመለከተ ነው። እንዲቻላል እንዴ! ጋላታሳራይን እኮ በቃ አሸማቀን። ሮቦቱ ተመልሷል። የጎል ማሽናችን ኤርሊንግ ብራውት ሃላንድ ወደ ማስቆጠሩ ተመልሷል። በቃ ሃላንድ አላስቆጠረም ምናምን በ9 ጨዋታ በ8 ጨዋታ አንድ ጎል ነው ያስቆጠሩ። ሂ ኢዝ ባክ
ኤርሊንግ ብራውት ሃላንድ ወደ ጎል ማስቆጠሩ ተመልሷል። ገባለት። የስ ኧረ ብስሚላ ምን አይነት ውጤት አስመዘግብ ነው? ምን አይነት ድል ነው ያስመዘግብ ነው ዛሬ? ኧረ ብስሚላ በምን ቃላት ልግለጸው? የምሬን የሚላችሁ እንዴ! ኧረ የሲቲ ደጋፊዎች ጠጋ በሉ እስቲ፣ ሊከፋችሁ። ኧረ እንተቃቀፉ እስቲ አንዴ፣ በእናታችሁ ለዚህ ድላችን ማን ሊቀፍ? ምን አይነት ኧረ 8 ውስጥ እኮ አጠናቀቅነ። ሲቲዝን 8 ውስጥ አጠናቀቅነ። የምሬን የሚላችሁ ማለት ነው። ይሄ ነው ሲቲ ማለት ይሄ ነው በቃ። አረ እንኳን ደስ አላችሁ የሲቲ ደጋፊዎች በሙሉ ማለት በሙሉ ኮንግራ። የውዱ ክለቤ ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለን። የምሬን የሚላችሁ በምን ልግለጸው ይሄን ጨዋታ? በምን እንዴት ነው የምችሉት? ግባለት። የስ ጋላታሳራይ አምጥቼ ልጥፍ 8 ውስጥ አጠናቀቅኩኝ። ሲቲዝንስ አጠናቀቅን እኮ። አረ ኮፒ ሊንክ፣ ሼር፣ ሪፖስት፣ ላይክ ሳታደርግ በፍጹም ማለፍ የለብህም። የሲቲ ደጋፊ ከሆንክ ምንድነው ላይክ አታደርግም እንዴ? በደንብ ፎሎ ላይክ አድርግና አሳልፈው። በቃ ይመቻችሁ። ለማንኛውም ኮንግራ ሲቲዝንስ። እሺ ሲቲዝንስ ማንቸስተር ሲቲ 2 ጋላታሳራይ 0። ለማንኛውም በስተመጨረሻ ቶፕ 8 ገብተናል። ኮንግራ ምድረ ፎቃ አቃ ወያላ ሁላ ናና አሁን አውራኝ ቶፕ 8 አትገባም ብለኝ ነበራ። እየቋጠርክ ነበራ። በቋጠሮ ማሸንፊያለሁ፣ በጨዋታ ማሸንፊያለሁ። ምን አይነት ጨዋታ ነው ጋይስ? በዛሬ ጨዋታ ፋሚሊ እንዳለ ምርጥ ነበሩ እንዳለ። ለዛውም ያለ ወሳኝ ተጫዋቾቻችን ተጫውተን እነ ስሚኑ እነ ጉሄ ምናምን ነገር ሳናስመዘግብ በቻምፒዮንስ ሊግ ቶርናመንት ቀጣይ ደግሞ ማንና ማን እንደሚመለሱ እንግዲህ እናያለን። ዛሬው ጨዋታ ግን በጣም ደስ ያለኝ ፓርት ብነግራችሁ ማለት ኒኮ ጎንዛሌዝ ወደ ጨዋታ ተመልሷል። ብሮ ከዚህ በኋላ ማንን ነው ማናዳምጠው? ለማንኛውም ጋይስ የዛሬው ጨዋታ በድል ተወጥተናል። ካሞን ሲቲ ይቻማችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ሜንሽን የሚደረገውን አካውንት ደግሞ ፎሎ ማድረግ እንዳይረሱ። አረ እንችላለን ነው ብላችሁ ጋይስ። ምንድነው እንደዚህ የሚያሳብላትሉኝ? ጋላታሳራይ ማሸነፋችን እኮ አይደለም ፈርስት ሃፍ ነው የገደልነው። ከዛ በኋላ ብዙ ቻንስ ክሬት ያደረገን እኔ እንጃ። ዛሬ ሲቲ ተለይቶብኛል ነው ማለት። ሁሉንም ላደንቅ እያንዳንድ ነገ ይንጋ እናወራለን ከሁሉም ጋር። ለምን ያበልኩ መሰለ? ቶፕ 8 ውስጥ ገብተናል። ፕሌይኦፍ ጨዋታ ምናምን የለም። ያንን ደግሞ ያደረግነው ጨዋታ ማሸነፍ ይቻላል በቋጠሩም ጭምር። ቤኔፊካ ከሪያል ማድሪድ ጭምር 1 ነጥብ ብቻ ነው ያነሰው። አቻ እንዲያወጣ የቋጠርን እያለ 90+5 ላይ ጎል ግብትማ ቤኔፊካ ጭራሽ በረኛውን ያገባው። ስንቋጠር እንለያለን ነው የምላችሁ። አሁንም ደግመዋለሁ። አይት ኑሪ በቃ ዛሬ ሁላችሁ ነገ እናወራለን። ዲፌንስ ምን እናወራለን። ጠብቁላችሁ። ክሊንሺት ዛሬ ክለቤን የክለብማ ቶተናምን ረፍርፎ እንደሚያሸንፍ እርግጠኛ ነኝ። ጭራሽ እነ ጉ ያልገቡ እነ ሩድሪ ያልገቡ ጠብቅ። እስትጉጊ ካይልሃል የኔ አባት መድኃኔዓለም በቃ ይህን ፍቅር ያዝልቅላችሁ የሚያስብል ድንቅ ጨዋታ። በቃ ጋላታሳራይን የሸበውን ጌታ እንዴት አድርገን ዋጋዋን እንደሰጠናት ከሚገርም የጨዋታ ብልጫ ጋር የተመለከተ የሲቲዝን ደጋፊ ሳይኮራና ሳይደሰት ያላለፈበት ድንቅ ምሽት፣ እንቅልፋችን ያልባከነበት የሆነ ምሽት አሳልፈናል። እስትኩ ኬካ ብራሰራይ